በቆላስይስ መጽሐፍ ምዕራፍ 3 ቁጥር 9 እንደዚህ የሚል ቃል አለ። እርስ በርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፋችሁታልና። እርስ በርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፋችሁታልና። የፈጠረውን ምሳሌ እንዲመስል እውቀትን በማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። በዚያም የግሪክ ሰው፣ አይሁዳዊም፣ የተገረዘም ያልተገረዘም፣ አረማዊም፣ እስኩቴስም፣ ባሪያም፣ ጨዋ ሰው መሆን አልተቻለም፣ ነገር ግን ክርስቶስ ሁሉ ነው በሁሉም ነው ይላል። ልብ በሉ፣ ሐዋርያው ቅዱስ ጳውሎስ ነው ይህን መልእክት ለቆላስይስ አማኞች የጻፈውና እርስ በርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፋችሁታል፣ አውልቃችሁታል፣ አስወግዳችሁታል ይልና የፈጠረውንም ምሳሌ እንዲመስል ወይም የፈጠረውን መልክ እንዲመስል እውቀትን በማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። በዚያም ይላል። በዚያ ማለት በአዲሱ ሰው ማለት ነው። በአዲሱ ማንነት የግሪክ ሰው፣ አይሁዳዊ፣ የተገረዘ ያልተገረዘ፣ አረማዊ፣ እስኩቴስም፣ ባሪያም፣ ጨዋ ሰው መሆን አልተቻለም ይላል። አያችሁ፣ ሰው እንግዲህ ጳውሎስ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል የሚለውን ሐሳብ ሁለተኛ ቆሮንቶስ ምዕራፍ 5:17 ላይ በግልጽ ተናግረዋል። ስለዚህ ማንም በክርስቶስ ቢሆን ሰው ጌታችን ኢየሱስ ክርስቶስን በሚቀበልበት ሰዓት ላይ ከእግዚአብሔር ዳግመኛ ይወለዳል። ይህን ሰውዬ በክርስቶስ ሆኗል ነው የምንለው። በክርስቶስ መሆን ጌታ ኢየሱስ ክርስቶስን በመቀበል ከእግዚአብሔር ዳግመኛ በመወለድ አዲስ ፍጥረት መሆንን ያመጣልና እዚህ ቦታ ላይ ምን እያለን? አሮጌውን ሰው ከስራው ጋር ገፋችሁታል። ስለዚህ እርስ በርሳችሁ ውሸት አትነጋገሩ ይልና የፈጠረውን መልክ እንዲመስል፣ የፈጠረው ማን ነው? እግዚአብሔር ነው። የፈጠረውን እግዚአብሔር እንዲመስል፣ ክርስቶስ እንዲመስል እውቀት ያገኘ በክርስቶስ ኢየሱስ ያለው ማንነት እያወቀ ሲሄድ የሚታደሰውን አዲሱን ሰው አዲሱን ማንነት ለብሳችኋል ይላል። በጣም ልብ በሉ እዚህ ቦታ ላይ ማለት ነው። በዚያ ግሪክ ማለት ከአይዛብ ውጭ ያለውና አንዳንድ ትርጉም ላይ ጀንታይል ይችላል። ጀንታይል ማለት አይዛብ ማለት ነው። አይዛብ ማለት መጽሐፍ ቅዱስ እንደሚነግረን ከሆነ ከአይሁድ ውጭ ያለውን አይዛብ ብሎ መጽሐፍ ቅዱስ የሚጠራው ማለት ነው። እኛ አማርኛችን በሁለት መንገድ ይጠቀማል። አይዛብ ማለት ከአይሁድ ውጭ ያለውን ለመግለጽ እና በክርስቶስ ኢየሱስ ያላመኑትን ብዙ ጊዜ አይዛብ ብሎ ሰዎች የሚጠሯቸው፣ ግን መጽሐፍ ቅዱስ አይዛብ ብሎ የሚጠራው ከአይሁድ ውጭ ያለው ማህበረሰብ ሲሆን አማርኛችን ቅድም እንዳልኩት አይዛብ ብሎ ሲጠራ ብዛትን፣ የህዝብን ብዛት ለመግለጽ አይዛብ ብሎ ይናገራልና እዚህ ቦታ ላይ የግሪክ ብሎ የሚያወራው ቦታ ላይ እንግሊዝኛው ጀንታይል ይላል። ጀንታይል ማለት ከአይሁድ ውጭ ያለው ማህበረሰብ ማለት ነው። እንግሊዛዊ ይሁን፣ ፈረንሳዊ ይሁን፣ ኢትዮጵያዊ ይሁን፣ ናይጄሪያዊ ይሁን ከአይሁድ ውጭ ያለው ማህበረሰብ ጀንታይልስ ብሎ ነው፣ ወይም ደሂተን ይላል እንግሊዝኛው ማለት ነው። ስለዚህ ቦታ ላይ የግሪክ ሰው ወይም አይዛብ የለም፣ አይሁዳዊ የለም፣ ሴት ወንድ የለም፣ ባሪያ ጨዋ የለም፣ ሁሉ በክርስቶስ አንድ ሰው ናቸው ይላልና ልብ በሉ፣ አሮጌውን ሰው ገፋችሁታል። የፈጠረው መልክ እንዲመስል፣ እግዚአብሔር እንዲመስል እውቀት በማግኘት በክርስቶስ ኢየሱስ ያለውን አዲሱ ማንነት እያወቀ ሲሄድ የሚታደሰውን አዲሱ ሰው ምን አድርጋችኋል? ለብሳችኋል። ለብሳችኋል ማለት አዲስ ማንነት ተካፍላችኋል። ልክ ቅድም እንዳልኳችሁ ሁለተኛ ቆሮንቶስ 5:17 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፈዋል፣ እነሆ ሁሉም አዲስ ሆነዋል ብሎ ጳውሎስ ይናገራልና ስለዚህ እዚህ ቦታ ላይ ተመሳሳይ ነገር ያወራል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይም የእግዚአብሔር ቃል ሲናገር ምን ይላል? አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይ ማለት ነው። በጣም የሚደንቅ ቃል ይናገራል። ምን ይላል? ከ12 ጀምሮ ያለውን አነባል። እንደዚህ ይላል፣ አካልም አንድ እንደሆነ ብዙም ብልቶች እንዳሉበት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሪያዎችም ብንሆን፣
ጨዋዎችን ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና። አያችሁ፣ አይሁድ ብንሆን፣ የግሪክ ሰዎች ወይም አሕዛብ ብንሆን፣ ባሪያ ጨዋ ብንሆን፣ ሴት ወንድ ብንሆን፣ እኛ ሁላችን አለ ጳውሎስ በአንድ መንፈስ በመንፈስ ቅዱስ ወደ ክርስቶስ አካል ተጠምቀናልና ይላል። አያችሁ፣ ቤተክርስቲያን የክርስቶስ አካል እንደሆነች እናውቃለን። ስለዚህ እዚህ ቦታ ላይ ግልጽ ይናገራል። አይሁድ ብንሆን ስል አይሁዶች ነን እያለ አይደለም። አይሁድ ብንሆን፣ የግሪክ ሰዎች ወይም አሕዛብ ብንሆን፣ ባሪያ ጨዋ ብንሆን፣ እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን። አያችሁ፣ ያ አካል ማን ነው ሲባል የክርስቶስ አካል የሆነችው ቤተክርስቲያን ነች። ስለዚህ ቤተክርስቲያን አይሁድ አይደለችም፣ አሕዛብ አይደለችም። ምንድነች ቤተክርስቲያን? ቤተክርስቲያን ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አዲስ ማንነት የተካፈለች ከአሕዛብም ከአይሁድም ውጭ የሆነ ማንነት ያላት ማህበረሰብ ያለባት ማለት ነው ቤተክርስቲያን ማለት ነው ወገኖቼ። አያችሁ፣ አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሪያ ጨዋ ብንሆን፣ እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። አያችሁ፣ በመንፈስ እንድጠመቅ። ጥምቀት ማለት መቀበርን ነው የሚያሳየው። መቀበር ማለት ደግሞ መሞትን ነው የሚያሳየው። ስለዚህ አይሁድ ነበርን፣ አሕዛብ ነበርን፣ ባሪያ ጨዋ ነበር። ነገር ግን በመንፈስ ቅዱስ ስንጠመቅ ቤተክርስቲያን አዲስ ፍጥረት ለመሆን ነው የተጠመቅነው ማለት ነው። አያችሁ፣ እዚህ ቦታ ላይ ነው የሚያወራው። ለዚህ ነው ቅድም ባየነው ቆላስይስ መጽሐፍ ምዕራፍ 3 ላይ እርስ በርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፋችሁታል። አያችሁ፣ አሮጌው ሰው ማን ነው? አይሁድ ሊሆን ይችላል። አሮጌው ሰው ማን ነው? አሕዛብ ግሪክ ሊሆን ይችላል። አሮጌው ሰው ማን ነው? ኢትዮጵያዊ፣ ናይጄሪያዊ ሊሆን ይችላል። ኬንያዊ ሊሆን ይችላል። እንግሊዛዊ፣ ፈረንሳዊ ሊሆን ይችላል። አያችሁ፣ ከአዳም የመጣ ማንነት ነው አሮጌው ሰው ሲጠቀለል ማለት ነው። ነገር ግን ሰው ወደ ክርስቶስ በሚመጣበት ሰዓት ላይ ለአሮጌው ማንነት ሞቶ በክርስቶስ ኢየሱስ በማመን ከእግዚአብሔር ስለሚወለድ በአዲስ ልደት ምንድነው የሚሆነው ማለት ነው? አዲስ ፍጥረት ነው የሚሆነው ማለት ነው። ለዚህ ነው ባሪያ የለም፣ ጨዋ የለም፣ ወንድ የለም፣ ሴት የለም፣ አይሁዳ የለም፣ የግሪክ ሰው የለም። ምንድነው ያለው ሲባል በክርስቶስ ሌላ ሰው ነው። አያችሁ፣ ሌላ ሰው ነው ብሎ ይናገራልና ከእንደዚህ አይነት ነገሮች ጋር መገረዝ አለመገረዝ አይጠቅምም። ነገር ግን በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል ይላል ደግሞ ገላትያ መጽሐፍ ላይ ሐዋርያው ቅዱስ ጳውሎስ ሲናገር ማለት። ስለዚህ አያችሁ፣ ክርስትና ብዙዎች እንደሚያስቡት በምድር ካሉ ከብዙ ሃይማኖቶች አንዱ አይደለም። አንድ ሰው ክርስቲያን ነኝ ሲል አዲስ ፍጥረት ነኝ፣ አዲስ የሰው ዝርያ ነኝ፣ አዲስን ማንነት ከእግዚአብሔር ተካፍያለሁ እያለን ማለት ነው። ኦ ሃሌሉያ! አያችሁ፣ ክርስቲያን ከመሆኑ በፊት አይሁድ ሊሆን ይችላል፣ አሕዛብ ሊሆን ይችላል፣ ኢትዮጵያዊ ሊሆን ይችላል፣ አሜሪካዊ ሊሆን ይችላል፣ ምንም ሊሆን ይችላል፣ ማንም ሊሆን ይችላል። ነገር ግን ሰው በክርስቶስ ኢየሱስ በማመን ዳግመኛ ከእግዚአብሔር በሚወለድበት ሰዓት ላይ አይሁድ አይደለም፣ አሕዛብ አይደለም፣ ባሪያ ጨዋ አይደለም ብለው ሲባል በክርስቶስ ሌላ ሰው ነው። ለዚህ ነው ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፈዋል። አያቸው፣ አሮጌው ነገር ምንድነው? ከአዳም የመጣ አዳም በውድቀት ከወደቀ በኋላ የመጣ ማንነት አለ። አያችሁ፣ ስለዚህ አሮጌው ነገር ብሎ መጽሐፍ ቅዱስ የሚያወራው እሱ ነው። ስለዚህ ሰዎች ጌታችን ኢየሱስ ክርስቶስን በመቀበል ልክ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ብሎ የእግዚአብሔር ቃል ይናገራል ወገኖቼ። ስለዚህ ክርስትና አንድ ሰው ክርስቲያን ነው ስንል እሱ የእግዚአብሔር ልጅ ነው፣ እሱ የሰማይ ዜጋ ነው፣ እሱ አዲስ ፍጥረት ነው ያለ ነው ማለት ነው። ታስታውሳላችሁ ኤፌሶ መጽሐፍ ምዕራፍ 2 ላይ ጳውሎስ ቁጥር 19 አካባቢ ሲናገር ምንድነው እዛ ቦታ ላይ የሚናገረው? በጣም ደስ የሚል ቃል ይናገራል። ኤፌሶ መጽሐፍ ምዕራፍ 2:19 ላይ ሃሌሉያ። ኤፌሶን 2:19 ላይ ምን ያህል መሰላችሁ? እንደዚህ ይላል፣ እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባለሀገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። እደግመዋለሁ፣ እንግዲያስ ከእንግዲህ ወዲህ ይላል። ከምን ወዲህ? ከእንግዲህ ወዲህ
ከምን ጀምሮ? ጌታ ኢየሱስ ክርስቶስን ከተቀበላችሁበት ጊዜ ከዛ በኋላ ምን ያለ ነው? ከቅዱሳን ጋር፣ ቅዱሳን ብሎ መጽሐፍ ቅዱስ የሚጠራቸው ማለት ነው እና አብርሃምን ሌሎችን አባቶች ማለት ነው። ከቅዱሳን ጋር እግዚአብሔር ቅዱሳን ብሎ ከጠራቸው በእግዚአብሔር ከተመረጡት ጋር ባላገሮች ማለት የአንድ ሀገር ዜጎች የአንድ ቤተሰብ አካል ሆናችኋል፣ የእግዚአብሔር ቤተሰብ ሆናችኋል እንጂ እንግዳ አይደላችሁም፣ መጻተኛ አይደላችሁም ብሎ ነው እዚህ ቦታ ላይ የሚናገረው ማለት። ስለዚህ ያን ያመጣው ምንድነው ሲባል በክርስቶስ ኢየሱስ በማመን ከእግዚአብሔር ዳግመኛ መወለዳችን ወገኖቼ። ስለዚህ አያችሁ ክርስትና ትክክለኛው ንጹህ ክርስትና ይሄ ነው። አንድ ሰው ይሄ እውነት በሚገባው ጊዜ ዘረኛ መሆን አይችልም። እኔ ብሔሬ እንደዚህ ነው፣ ዘሬ እንደዚህ ነው፣ ስለዚህ የኔ ዘር ካልሆነ ምናምን የሚባል ነገር አሁን በተለይ ኢትዮጵያ ቤተክርስቲያን ውስጥ እንደምናየው አይነት ዘረኝነት በፍጹም ሊፈጠር አይችልም። ይሄ እውነት ሲገባን ማለት ነው። ምክንያቱም ያንን አሮጌው ማንነት ያንን አሮጌውን ሰውነት ጥለን ነው የመጣ ነው ወደ ክርስቶስ በምንመጣበት ሰዓት ላይ ማለት። ስለዚህ ሰው በክርስቶስ በሚሆንበት ሰዓት ላይ አዲስ ፍጥረት ነው የሚሆነው፣ የሰማይ ዜጋ ነው የሚሆነው። እኛ ሀገራችን በሰማይ ነው ላላ እግዚአብሔር ቃል፣ እኛ ሀገራችን ሰማይ ነው ላል። ከዛም የሚመጣ መድኃኒትን ጌታችን ኢየሱስ ክርስቶስን እንጠባበቃለን ብሎ እግዚአብሔር ቃል ይናገራልና ስለዚህ ክርስትና ብዙዎች እንደሚያስቡት አንድ ሰው ክርስቲያን በሚሆንበት ሰዓት ላይ ጌታችን ኢየሱስ ክርስቶስን በሚቀበልበት ሰዓት ላይ ከሆነ ሃይማኖት ወደ ሌላ ሃይማኖት አይደለም የመጣው፣ ከሆነ ማንነት ወደ ሌላ ማንነት ነው የመጣው። ደግሞዋለሁ፣ አንድ ሰው ጌታችን ኢየሱስ ክርስቶስን በሚቀበልበት ሰዓት ላይ በክርስቶስ በሚሆንበት ሰዓት ላይ ከሆነ ሃይማኖት ወደ ሆነ ሃይማኖት አይደለም የመጣው፣ ከአሮጌ ሰውነት ከአሮጌ ማንነት ወደ አዲስ ማንነት ነው የመጣው፣ ወደ አዲስ ሰውነት ነው የመጣው። ለዚህ ነው እግዚአብሔር ቃል ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ሰው ጌታ ኢየሱስ ክርስቶስን በሚቀበልበት ሰዓት ላይ ኮምፕሊትሊ ቅድም የነበረው አይነት ትላንት የነበረው አይነት ማንነት ሳይሆን ሌላ ማንነት ነው የሚቀበለው። ስለዚህ አዲስ ፍጥረት ማለት ተሻሽሎ የተሰራ ማለት አይደለም፣ የተሻሻለ የተስተካከለ ማለት አይደለም። ትላንት ያልነበረ ነገር ግን በክርስቶስ በሚሆንበት ሰዓት ላይ ያገኘው አዲስ ማንነት ማለት ነው። አያችሁ አሮጌው ፍጥረት አሮጌው ሰው ስድስተኛው ቀን ላይ እንደተፈጠረ አትብላ የተባለውን በበላ ጊዜ ደግሞ በኃጢአት እንደወደቀ የእግዚአብሔርን ክብር እንዳጣ የእግዚአብሔርን መልክ እንዳጣ የእግዚአብሔር ቃል ይናገራል። ነገር ግን ሰው በክርስቶስ በሚሆንበት ሰዓት ላይ ያንን ማንነት አጥቶ የእግዚአብሔርን ማንነት እንደሚካፈል የክርስቶስ አካል እንደሚሆን የሰማይ ዜጋ እንደሚሆን የእግዚአብሔር ልጅ እንደሚሆን የእግዚአብሔር ቃል ይናገራልና ስለዚህ ይህን ቃል በደንብ እንድታሰላስሉ ልጋብዛችሁ ወዳለው በተከታታይ የሚለቀቁ ድንቅ መልእክቶችን መስማት ለመቻል ወይም እንዲደርሳችሁ ይህን ፔጅ ፎሎ፣ ሼር፣ ላይክ እንድታደርጉ አሳስባችኋለሁ። ጸጋና ሰላም ይብዛላችሁ። ሻሎም